ለኡስታዝ ያለህን ክብር ግን እኔ ሳላደንቅ አላልፍም። በጣም ነው የምታከብረው ሰላም አለይኩም ኡስታዝ። ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያ ጀማው ባቢሎን እንዴት ነህ? አለን አለን። ኡስታዝ እንዴት ነህ? አይ አገኘዋለሁ ብዬ እኮ በቃ ላገኘው አልቻልኩም ነበረ። እዚህ ያገኘሁት አሁን ልጨፍጭፈው አይደል? ትንሽ ልውረድበት። ኧረ ሂድበት። የምር ሲሳደብ ብታይ በቃ እኔን ነው የሚያነሱት አሉ። ሌላ ቦታ የሚጨፈጭፉኝ የሱ ተማሪ ነው እሱ ይወደዋል፣ ኡስታዝ ይወደዋል ምናምን ይላሉ። እና እንዴት ሙስሊም ወንድሜ አይደለም ወይ? እንዴት አልወደውም? ሰላት እየሰገደ እንትን እያለ ለዲኑ እየተቆረቆረ ምናምን ነገር ትላለ፣ ግን ስድቡን አልደግፍም። የፈለገ ነገር ቢሆን ማለት ነው። እንደዛማ ካረኩኝ እንትን ነው። ግን ሌላ ቦታ ላይ በቃ እኔን የሚጨፈጭፉት ሰዎች ማለት ነው። እሱ ይወደዋል ምናምን ይላሉ። አሁንም እወደዋለሁ ጀነራልን፣ ግን መሳደቡን፣ መጣላቱን፣ መነቋቆሩን አልደግፈውም። ምር ለመናገር ማለት ነው ትክክል አይደለም። በየትኛው መልኩ ስድብ መፍትሄ አይሆንም። የምንሳደብለት የምንደባደብለት እውነት የለንም፣ እውነት ከያዝን። ስለዚህ ጀነራልዬ ይህን ነገር መተው መቻል አለብን ማለት ነው። ደግሞ ኦዲዮች ራሱ ይልኩልኛል የተቀዳ ምናምን ማለት ነው። እና እኔ የማገኝበት ሚንስ የለኝም፣ ኦፖርቹኒቲ የለኝም። በውስጥ መስመር በውስጥ መስመር በምንም ነገር ማግኘት የምችለው ሰው አይደለም። በአንድ ወቅት የዛሬ 2 ዓመት 3 ዓመት አካባቢ ላይ ምንድን ነው በአንድ ጉዳይ ላይ ፈልጌው ቴሌግራሙ ነበረኝ። ከዛ የለም ቴሌግራሙ ላይ ስፈልገው የለም አጥቼዋለሁ። እና ስለዚህ እሱን ለመናገርም ለመምከርም የሚያስችል ነገር የውስጥ ግንኙነት ያስፈልጋቸዋል ከሆነ ሰው ጋር። በተረፈ እኔ ሁሉንም ነው የምወደው፣ ሁሉንም ሙስሊም እወዳለሁ፣ ሁሉንም ሰው ደግሞ አከብራለሁ ማለት እንትን አይደለም። አንደኛ። ሁለተኛ ነገር ደግሞ ሰዎችን የት ቤት ነው ያለው ምንድን ነው የሚናገረው ምናምን ብዬ ለማረም አይ ቲንክ ጊዜ የለኝም። እንደዛ ለማድረግ የማስተማር ጊዜ ነው መሆን ያለበት። እና ከዛ አንጻር ነው አይ እንደዚህ እንትን ያለ ምናምን ነገር አንተ ተወደዋለህ ምናምን ይሉኛል ደግሞ። እና አንተንም ይወድሃል፣ አንዳንዴ ለአንተ እየተቆረቆረ ነው የሚሳደበው ምናምን ነገር ይላሉ። እኔ ተሳደብ እስካላልኩት ድረስ ስድቡን ሪኮመንድ ካላደረኩት ሀራም እንደሆነ እሱም ያውቀዋል። አይደለም እኔ ነግሬው ማለት ነው። እኔ እንኳን አይደለም ሂድና ከሌን ተሳደብ ልለው ይቀርና እንዴት እንደዚህ አይነት ነገር ውስጥ እንደዚህ አይነት ወንጀል ውስጥ ይበን እንኳን እኮ የምትጣላውን ሰው ነገ ጠዋት ልትታረቅ ትችላለህ። ግን እኔ ተጣላው ከሆነ ሰው ጋር ማለት እኔ አይወደኝም ማለት ያ ሰው ጀስት ሌላም ሰውም እንዲጠላው ማድረግ የለብኝም። ያ እንደዛማ ከሆነ በቃ የህፃን ጨዋታ ነው አይደለ? ባቢሎን ድሮ ህፃን እያለን የምናደርገው ነገር ቡድን ስንይዝ ከአንዱ ጋር እንወግንና አንደኛውን እንጨፈጭፋለን፣ እንተርባለን፣ ምን እንላለን ምናምን ከምንወደው ሰው ጋር ሲነካብን ማለት ነው። አሁን ግን ዲን ነው፣ የምራቅ ያዋጥን ሰዎች ነን። አይ ቲንክ እንደዛ ስለሆነ ከዛ አንጻር የሆነ ሰው እንትን ቁርአኑም እንደዛ ነው የሚለው ሱረቱ ሁጁራት ምዕራፍ 49 ቁጥር 12 ላይ እንደዛ ነው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስታርቁ ነው የሚለው። አንደኛው ወግናችሁ ከአንደኛው ጋር እንትን ተብሎ አይደለምና እዚህ ያለው በአጠቃላይ ለኔ ሁሉም እኩል ነው። ምንም አይነት እንትን የለውም። ሙስሊም ላኢላሃ ኢለላህ ካለ አንደኛው ሙስሊም ከአንደኛው ጋር ሙስሊም ጋር ማበላለጥበት ነገር የለም። እንደፈለክ አንደኛው ፈንጭ አንደኛው ደግሞ እንደፈለክ ተበደል የሚባል ነገር የለም። መዘሎም የለባቸው መበደል የለባቸው ማንኛውም ሰው ማለት እንኳን አይደለም ሙስሊም ይቅርና ክርስቲያንም መዘሎም የለበትም መሰደብም የለበትም። አላህ በቁርአን ውስጥ እንደዛ ነው የሚለው አይደል? በሱረቱ ነህል ምዕራፍ 16 ቁጥር 28 ላይ ከአላህ ሌላ የሚጠሩትን አትሳደቡ ሳያውቁ አላህን ይሳደባሉና ይላል። ከአላህ ሌላ የምትጠሩትን ክርስቲያኖች ከአላህ ሌላ የሚጠሩትን ምን አለ መርየም አለች ገብርኤል አለ ምን አለ እነሱን አካላቶች ከተሳደብን ካንጓጠጥን እነሱም አላህን ተመልሰው ማንጓጠጣቸው መሳደባቸው ማነወራቸው ማብጠልጠላቸው ማበሻቀጣቸው አይቀርምና ነው። ስለዚህ ከዛ አንጻር ነው ፐርሰናሊም መሰዳደብ አያስፈልግም። አንድ ሰው ካልተመቻችሁ መራቅ ትችላላችሁ፣ ሩቅ ሆናችሁ መራቅ ትችላላችሁ። ብሎ ሲሰለቸው እንትን ይላል ማለት ነው። ወንጀሉ እየበዛበት ነው የሚሄደው። እንትን ምንድነው አንድ ሰው ዝም ብሎ ከመሬት ተነስቶ ዝም ብሎ ቤት እየከፈተ ቢሰድባችሁ የሆነ ነገር ቢያደርጋችሁ በየቦታው ቢያነሳችሁ በየኮሜንቱ ቢሰድባችሁ ምናምን ነገር ወንጀሉን ለእሱ ነው የሚበራከትበት። ዱዓ ልታደርጉለት ይገባል አላህ እንዲመልሰው ማለት ነው ያንን ሰው። ካልሆነ ግን ወንጀል ውስጥ ነው እሱ ነው የሚጎዳው ማለት ነው። በተለየ ደግሞ ምንድነው ይሄ ነገር ምናምን በቃ ወይ ጤነኛ አይደለም ምናምን ብለው እንዲያስቡ ሊያደርጓችሁ ይችላል። እና መተው ነው ያለባቸው፣ መራቅ ነው ያለባቸው። ከባለጌዎችን ተዋቸው ነው የሚለው ቁርአን አይደለ? ስለዚህ ከዛ አንጻር ነው አንተ ማድረግ ያለብህ ያንን ነው። አይ ቲንክ
እኔ እወድሃለሁ። ለምን ላኢላሀ ኢለላህ መንገድ ስላገኘው። ባቢሎንንም እወደዋለሁ። እንትን ማናት ኦፓልንም እወዳታለሁ። በቃ ይሄ እኔ እንትኔ ነው የኔ እንትኔም ነው አቋሜም ነው እንትንም ነው ማለት ነው። ከነ ደካማ ጎን እንኳን ቢኖር እኔ ደካማ ጎን የማየት እንትን የለኝም ራሱ ማለት ነው። ኦፖርቹኒቲው እያለኝ ራሱ ይሄ እንደዚህ ቆይ እንትን ልበለው ላብግነው ምናምን ነገር የሚል ነገር ውስጤ የለም። ውስጤ እንደዛ አይነት ነገር የለም። ላብግነው ላናደው ምናምን ነገር እሱም ሰው ፊት ላዋርደው ላንቋሸው ምናምን ነገር የሚል ነገር የለም። ደካማ ጎን ካለው ራሱ በቃ አላህ ያንሳለት ያስተካክልለት። የኔስ የራሴ ያለ አይደል ምናምን ብዬ አስባለሁ። በጣም ደግሞ የምቀርበው ከሆነ ደግሞ በውስጥ እነግረዋለሁ ማለት ነው። እና እንደዛ ነው። አይ ቲንክ ጀነራልዬ አሁን ስለተነሳ ነው እንደዛ እንዴት ስሙ ይነሳል እንደዚህ በእንደዚህ አይነት ነገር ምናምን ነገር ላለው በጣም እንትን ነው። ከባባድ ድሮን ነው የምትለቀው ባቢሎን። አይ እኔ ጀነራል የሚያዳምጥ ሰው ነው፣ ችግር የለበትም። ዝም ብዬ መስማት ነው ደስ የሚለኝ። ማይክ ራሱ ማንሳት ሙዲ አይደለም፣ የሆነ እየሸከከኝ ነው ማነሰው። የምር ሀቁን ለመናገር እሱ አሁን ስድቡን አንተ የምትለኝ ከዛሬ ጀምሮ አንደኛ፣ ሁለተኛ ደግሞ ፒስ ፍጠር ከምትላቸው ሰዎች የማይመቹ ሰዎች ካሉ ደግሞ ራቅ። በቃ እነሱ አካባቢ ላይ አንተ የራስ ሰርክል ማድረግ ነው ያለብህ። የራስ ሰርክል ወይ ባቢሎን ጋር ትግባባላችሁ፣ ባቢሎን ጋር ነው። ከኦፓል ጋር ኦፓልን ራሱ ሰድባታል፣ ብዙ የሰደብካት ነገር አለ። እሱም በቃ አስተካክሉ፣ በቃ ይቅርታ ተባባሉና ቀጥሉ። አይ ቲንክ አይገባትም ለኦፓል ማለት ነው። የራሷ ጥፋት አለባት ብለህ የምታስበውን ነገር በውስጥ ልታወሩም ትችላላችሁ ከእሷ ጋር ማለት ነው። ጥፋት አለባት ብለህ የምታስባቸውን ነገሮች ግን ይሄ አይገባትም ለእሷ። አንደኛ እንትኑ ማለት ነው ስድቡ ትንሽ እንትን ያለ ይከብዳል። ስለዚህ አስታርቃቸው፣ ባቢሎን እንደምንም ብለህ ከኦፓል ጋር አስታርቃቸው የሆነ ቀን ማለት ነው። ችግር የለውም ይስማማሉ። ምናልባት እኔ እስኪወጣላቸው እንጂ ይስማማሉ። ደስ የሚለው ነገር በነገራችን ላይ ጀነራል ሰዎች አልተረዳችሁትም እንጂ ምክር የሚያዳምጥ ሰው ነው። አስተካክል ብትለውም የሚያስተካክል ሰው ነው ብዬ ነው እኔ የምከራከርለት። እንደዛ አይነት ማንነትም ነው ያለው። ከዛ ባለፈ ደግሞ ቅድም ሶሻል ሚዲያን ትናንሽ ሰዎችን እንትን እያደረጉት ወደ ብልግና ወደ ብሽሽቅ ወደ እንትን እየወሰዱ ስለሆነ እሱን ደግሞ ምንም ነገር ሳትንቅ እሱን ለማስተካከል በትህትና የምታደርገው ነገር አንተን ሳላመሰግን አልልፍም። ኡስታዝ በጣም ነው ደስ የሚል ስራ ነው የምትሰራው። በነገራችን ላይ ብቃቱ እውቀቱም ስላለ አንደበቱም ስላለ ምናልባት ይሄ ከሃይማኖት ንጽጽር ወጣ ብለው ደግሞ እንደዚህ አይነት የሚያጠፉ ሰዎች ካሉ አንደኛ ነገር በተግባር ወደ ብሽሽቅ ሳትገባ በእውቀት ብቻ በመከራከር ለሌሎች አርአያ በመሆን ቀብ የኔ ናቸው ብለህ የምትላቸው ደግሞ እንደነ ጀነራል ያሉ ሰዎች ከአንተ ተመሳሳይ እምነት የሚከተሉ እንደዚህ ገሰጽ እያደረግክ የምታደርገው ነገር ትልቅ ነገር ነው በነገራችን ላይ እንጂ ዝም ብሎ ሚዲያውን ትንንሽ የሚባሉ ሰዎች ወደ ብሽሽቅ ወደ ስድድብ ለመውሰድ እንትን እያደረጉ ስለሆነ ስለሱ ስናወራ ነበረ። ራሳችንን መጠበቅ መቻል አለብን፣ ቦታውን ለሌሎች መልቀቅ አለብን ብለን ስናወራ ነበረ እና ቅድም እሱን ደግሞ ለማስተካከል የምታደርገው ነገር የምትከፍለውን መስዋዕት ሳላደንቅ አላልፍም፣ ሳላመሰግንንም አላልፍም። በነገራችን ላይ ጀነራልም ያስተካክላል። አሁን ተቻለ ጀነራልን አጋጣሚ ስላገኘሁት እንጂ እኔ አሁን ሰዎች ሲጣሉ አልገባም ከዚህ በኋላ ብያለሁ። እንደ አይነት ነገር በጣም ጊዜ የሚያቃጥል ነው። ሮንግሊ ነው እንትን የሚሉት አንደኛው ጋር አንደኛው ደግፈ ዱላ ላቀብለ ደብድብልኝ አይነት ነገርም አላቸው ሰዎች እንዲሁ እና ከዚህ ካልበሰለ ማህበረሰብ ጋር የምንዳረቅበት አንዳች ምክንያት አንዳች ቁብ የለኝም። ስለዚህ ከዚህ አንጻር ነው። አይ ቲንክ ጀነራልን ግን አሁን ስላነሳን ነው አጋጣሚ ስላነሳን ከቻልክ አስታርቃቸው ነው። እኔ ከዚህ በኋላ ማስታረቅ ምናምን ነገር ውስጥ አልገባም። አስታርቃቸው ከኦፓል ጋር እንደዛ ነው። ሳራ ደህና ናት ጀነራል? ሐዋርያ ሳራ ምቾት ላይ ናት ኡስታዝ። ኦኬ እኔ እንትን አይቻት አላውቅም። ምናያትን ምናምን ነው አለች እየቀራሽ ነው። ለእኔ ሁለቱም አሁን እንደዛ ነው። አንዱ ጋር ሳይድ አድርግ ብትለኝ አይሻለኝም። ሀያት የምትላትም ሁዳ የምትላትም ሳራ የምትላትም ሁሉም ለእኔ ላኢላሀ ኢለላህ ካለ አንድ ነው። አንዱ የእንጀራ አባት ለአንዱ አባት መሆን አይቻልም። በቃ አለቀ። ያ ነው እንትን የሚለው ነገር። ትናንትና ያወቅኩትንም የዛሬ 10 ዓመት የማውቀውም አንድ ሙስሊም ከተባለ ሙስሊም ነው። እንደዚህ አይነት ነገር ሳይድ መያዝ ምናምን ነገር ሰው ማጣላት
ግሩፕ መያዝ ምናምን ነገር በጣም ነው የሚያስጠላው። እኔ አንተ እዚሁ ስላለህ ሳይሆን አላህ ምስክሬ ነው። በጣም ነው የምወድህ፣ በምክንያት ነው። ላይፍ ሴቨሬ ነህ። የምታስታውሰው ከሆነ ሳምንቱን ሙሉ ሰዎች እንግዲህ ነገሩን ሲያባብሱብኝ 2 ደቂቃ ነው ያወራው። አጥፋው፣ ዝጋው፣ ውረድ ነው ያልከኝ። ከዛ ሜሴንጀር ላይ ቅድም እንዳልከው የ30 ሰከንድ ቮይስ አይደለም የላክልኝ። ሰዎችን የማከብረው በማንነታቸው ልክ ነው። አሁንም ቀይ መስመሬ ነህ አንተ። ተው ሌላ ነገር ተው ስትለኝ እተዋለሁ፣ ግን በአንተ ጉዳይ ማንም ፖለቲካ ሲሰራ አልተወውም። እርቅ እንዲወርድ ሰላም እንዲፈጠር ከፈለገ ሲጀመር አይመጥንም። እንዲህ እያደረጉ ነው ብዬ በዲቴል አልነግርም። እኔ አቆማለሁ አንተ የምትለኝን፣ ግን ለባቢም እየነገርኩት ነበር። የሰው ልጅ የሚወደውን ነገር ስትነካበት ይጠላል። ስለዚህ አሁንም አሉ ብዙ የሚገባችሁ ሰዎች ካላችሁ በጣም ተሳዳቢ ከሆንኩ ኮምፕሌን የምታቀርቡ ከሆነ እኔ የምሳደበው ስድብ አጥንታችሁ የሚሰብር ከሆነ ተው ነው። ሌላ ምንም የሚያገናኘን ነገር የለም እና መጀመሪያ ያንን ነገር ያስተጋሩት። ምንም ነገር እምቢ አልልህም፣ ግን እርቁንም ስድቡንም ምኑንም አቆማለሁ። አንተ እዛ ጋር ስራህን ነው የምትሰራው። እኔ ላጣህ አልፈልግም። ከዚህ በፊት ጠፍተህ በነበረበት ጊዜ የተጎዳኑን እኛ ነው የምናውቀው ብዙ ሙስሊሞች። ያ ነገር እንዲፈጠር ደግሞ ድጋሚ እድል አልሰጥም እኔ በራሴ። ታችን ላይ ግን ተገጣጠመ እንጂ አሞኝ ነበረ። አሞኝ ነው ፊት። አዎ አሞኝ ነው። 3 ወር ምናምን ነው 4 ወር የጠፋሁት አሞኝ ነው እንጂ በአጋጣሚ ተገጣጠመ እንጂ የአሞኝ ነበር በወቅቱ የጠፋሁት። ቤት ውስጥ ነበርኩኝ፣ ራሱ ከቤት ነበር ስራ ራሱ የምሰራው እና አሞኝ ስለነበረ ነው እንጂ እንትን ብሎ አይደለም። ከዛ ጋር ተከታትሞ እኔ እረፍት ያስፈልገኝ ነበረ። አሞኝ ስለነበረ በቃ ጀስት አንዳንዴ ማውራት የማልችልበትም ሁኔታ ውስጥ ሁላ ገብቼ ነበረ እና ከባድ ወቅት ነው ያሳለፍኩት። ትልቅ የእጅና እግር እንዳለ ፓራላይዝድ ሆኖ አፌም ራሱ ፓራላይዝድ ሆኖ ማውራት አልችልም ነበር። እሺ አይለኝም ነበር ለማውራት። ግን ማንም አያውቅም ያንን። ቻት ብቻ ነው እጄ ሲላቀቅ ቻት ማድረግ ጀመርኩኝ። ቢዚ እንደሆንኩኝ በቃ ጠፈጠፈት ነው ያልኩት። ግን አሞኝ ነበረ ያኔ ማለት ነው በወቅቱ እንጂ ለሰው ብዬ አላደርግም። ምን ያልጠፋም አብሽር። እንዴ ከባድ እኮ ነገር ነው ማለት ለሰው ብለህ ሚዲያ ጥለላቸው ምናምን ማኬድክማ መጨፈሪያ ነው የሚያደርጉት እኮ። እንደዛ አድርጌ አላውቅም እኔ። ለሰው አናዶኝ ከሚዲያ ጠፍቼ አላውቅም። ወይ ስራ ቢዚ ሊያደርገኝ ይችላል የሆነ ወቅት፣ ወይ ደግሞ አሞኝ ምናምን ሊሆን ይችላል እንጂ በፍጹም አላረገውም እንደዛ ማለት ነው። ይሄ ነው ያለው ነገር፣ እውነታው ይሄ ነው። እንትና ለማለት ነው። ይጠፋሉ እነዛ ሰዎች የሆነ ሰዓት ላይ ብለው የትም ደግሞ የሚያመጡት ነገር የለም። ከምንም በላይ ደግሞ ከህዝብ ጋር እንትን ማለት በጣም ይከብዳል። ይሄ ህዝብ ማለት በቃ በየኮሜንቱ በየምኑ ሰዎችን ሲያጥረገርጓቸው ማለት አንድ ሰው ምንም ያላረገህን ሰው ስትናከስ መተህ ስትናከስ ሰው አይለቅህም። ያ ሰው ምንም ነገር እስካላለ ድረስ ያ ሰው ስላንተ ሳያወራ፣ ነገር ግን አንተ እየመጣ በየጊዜው ቤት እየከፈትክ ካተደባደብኩኝ ተንኮል፣ ክፋት ምናምን የምታስብ ከሆነ ራሱን አንድ የቁርአን አንቀጽ አለ። ራሱ ማለት ተንኮሉ በራስ ላይ እንጂ በሌላ አይመጣም እና ይላል የቁርአን አንቀጽ። በጣም ደስ ይለኛል። ላንብብላችሁ። የቱ ጋር እንዳለ አላስታውሰውም፣ ላውጣው እና በራሱ እንጂ በሌላ አይመጣም እና ይላል። ተንኮል በጣም መጥፎ ነው። ተንኮል ራስን የሚጎዳ እና በጣም እንትን ነው። ቁርአን ላይ ስለ ተንኮል በጣም ነው እንትን የሚለው። ምን መሰለህ እንትን ላይ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 25 ላይ አይ ቲንክ የካዲዎች ተንኮል በጥፋት ውስጥ እንጂ አይደለምና ይላል። በጣም ከባድ ነገር ነው። እዛው ነው አንተኑ ራሱ የሚጎዳህ ማለት ነውና ተንኮል ሁልጊዜ ተመልሶ ራስን የሚጎዳ
ተንኮል ካሰብክ ማለት ነው። አላህን የሚፈራ ሰው ደግሞ ከተንኮል ይጠነቀቃል። ለምን? በልቤ ያለውን አላህ ያውቃል ብሎ ስለሚያስብ ማለት ነው። የምናገረውን አላህ ይሰማኛል፣ ተደብቄ የማደርጋቸውን ነገሮች አላህ ይመለከተኛል ብሎ ያየኛል፣ ይሰማኛል፣ ያውቃል የሚለው ስሜት ሲመጣ እሱ ተቋ ይባላል። ሰውየው ደግሞ ሙተቂ ይባላል፣ ሙተቂን ይባላሉ። አላህ ሙተቂን ከሚባሉ ባሮቹ ያደርጋል። ስለዚህ አንድ ሰው ተንኮል የሚያስበው አላህ የልቤን ያውቃል የሚለው ስሜት ስላልመጣለት ነው። የተንኮል ሰው ላይ ተንኮል ማሰብ፣ መጎንጎን፣ ያንን ሰው ጠልፎ መጣል ምናምን የሚባሉ ነገሮች ማለት ነው። ያ ደግሞ የትም ሰዎች እንደማላቸው ሲጠፉ ነው ያየሁት። በጣም የሚገርመኝ ነገር ከልብ ያዘንኩባቸው ሰዎች የሞቱ ሰዎች አሉ ማውቃቸው እና ደነግጣለሁ። አሁን እንደዚህ ነገር ትቻለሁ። 3-4 ሰው አውቃለሁ። በልጅነቴ ያስታውሳለሁ። በቃ ስብር ያልኩባቸው ሰዎች አሉ። ታላቅ ሰዎች ማለት ነው። አንዱ መቶኝ፣ አጎቴ ነው መቶኝ፣ ቀጥቅጦኝ ልነግር አልችልም። ባቢሎን ማለት እንዴት እንዳዘንኩኝ፣ እንዴት በቃ በሞተ ብዬ እንዴት እንደተመኘው ልነግር አልችልም። አሁን በህይወት የለም፣ አጎቴ ነው የአባቴ ወንድ እና በጣም በቃ እንደዛ እፈራለሁ። አሁን እንደዚህ አይነት ሰዎች እና እንደዚህ አይነት ሰዎች እኔ በጣም በቃ ልቤ ስብር ያለባቸው ሰዎች ሞተዋል፣ በህይወት የሉ እና አሁን እንደዚህ አይነት እንትን ሆኛለሁ። በቃ ማለት በቃ ሰው ላይ በቃ ስብር ምናምን አይደለም። አሁን ምንም እንትን የሚለው ነገር የለም። ግን በልጅነት እንደዚህ አይነት እንትን የምትሆንባቸው እንትኖች አሉና ተንኮለኞችን ለዛው ነው እንትን የምትላቸው። አንዳንድ ሰዎች ደግሞ ከቅንነት አንጻር የሚናገሩ ሰዎች አሉ። ከቅንነት፣ አንዳንዶቹ ደግሞ ከምቀኝነትም የተነሳ ሊያደርጉ ይችላሉ። አንዳንድ ሰዎች ካለማወቅ፣ አንተን ካለማወቅ ይመስላቸዋል። እንትን ነው በቃ ሁሉንም የሚጠመዘው እሱ ነው የሚመራቸው፣ እንትን የሚላቸው እሱ ነው። በቃ ከሌከለ የሚባለው እንትን የሚለው እሱ ነው ሁሉም ሰው ያዳምጠዋል ምናምን ብለው ይላሉ። ኢቭን ባቢሎን እኮ ራሱ ባቢሎን ኦፓሉላ ሳይቀር እኮ ነው ወጥመድ ውስጥ የገቡት። ወይ የወይድ ቅጥረኞች ናቸው ተብሏል። እዚህ ቁጭ ያለ ማለት ነው። እና ሰው ከተግባባ በቃ እንደዛ ነው ተብሏል። ጀነራል ራሱ የእሱ ተማሪ ነው፣ የእሱ ተላላኪ ነው ምናምን ነገር፣ እሱ ነው ስድቡን የሚልከው ምናምን ነገር ሰማለሁ። አንተን ግን ምን አስጨነቀኝ? ያው በውስጥ እስካላገኘው ድረስ ስድብን እንዴት ስድብን ሰው ያበረታታል? አንደኛ ነገር ማለት ወንጀል ነው። ሁለተኛ ደግሞ ሰዎች ሲጣሉ እንትን ማለት ነው። ራሱ እኔን የሚጠላኝ ሰው እንኳን ራሱ ጥላው ብዬ እንዴት እልካለሁ? ነገ ጧት እኮ ልታረቀው እችላለሁ። የዋሳ አጣለች ሰዎች እንዲያምፁበት እንዲጠሉት ምናምን ነገር ምናምን ያደረጉበት ሰዓት የለ። እንደዛ አድርጌ አላውቅም። እንደውም እንትን ተው ነው የምለው እኔ። እንደውም ተው፣ በሰዎች መካከል አትግቡ ብዬ ነው የምናገረው። አሁን የነበሩ አንዳንድ ኡስታዞች ነበሩ የተጎነጎነ ተንኮል ምናምን ተሰጥቷቸው ከካፊሮችም ከምናምን ተሰጥቷቸው የተሳሳተ ነገር የነበራቸው ነበሩ። እነዛ ሰዎች መጀመሪያ ላይ ሰዎች ከስር ሲሳደቡ አይቼ አንድ ቀን ተናገርኩኝ። ቤቴ ከፍቼ የነበረ ጊዜ ተው፣ ታልቅ ኡስታዞች ጉዳዩን ስለያዙት ተው፣ አትበሉ፣ እናንተ አትግቡ፣ ተመልሰው ሰው ሊታረቅ ይቻላል አልኩ። አሁን እኛ አወራን ፈታ ነው እኛ ግን እነዛን ሰዎች አሁን እርስ በርሳቸው የተቦላለኩ ሁላ ሊኖሩ ይችላሉ። በእኛ የተነሳ ገብቶሃል ብለህ እንትን ነው በቃ ይሄ ነው ያለው። ሰው ተነጋግሮ በጠረጴዛ ዙሪያ መፍታት ይችላል። እና እንዲህ አይነት ነገር ነው ያለው ነገር። ሙስሊም ወንድምን ስታናገርበት አደብና የውጭ ሰው ደግሞ መጥቶ ሲያናገር የምታወድበት አደብ ተመሳሳይነት ቢኖረውም ይሄኛውን ግን ትንሽ ለቀቅ የምታደርገው ነገር አለ። ኮመን የሆነ አንደርስታንዲንግ ስላለ ከዲን አንጻር ነው ብለህም ስለምታስብ ልትወው ትችላለህ። ያኛው ግን ከዲን አንጻር አይደለም የሚነገረው፣ ምክንያቱም ከዲን ውጭ ነው ያለው። ራሱ ይላሂ ብሎ አይደለም የሚመጣው ያምሰው እና ልዩነት አለው ለማለት ፈልጌ ነው። ከዛ አንጻር ነውና ሰዎች ይጣላሉ፣ ይታረቃሉ እና በመካከል አትግቡ። በተቻለ ግሩፕ አትያዙ። የምነግራችሁ ነገር የትኛውም ግሩፕ ማንኛውንም አትያዙ። በቃ ከቻላችሁ ይሄ ነገር ቢቀር ምናምን ብላችሁ በውስጥ ምከሩት። አትስደቡት፣ ያንን ሰው ምከሩት። ካልሆነ ደግሞ በቃ ዱዓ አድርጉለት። የምትሳደቡለት የምትደባደቡለት እውነት የላችሁ። የእናንተ እውነት አርነት የሚያወጣ ነው መሆን ያለበት። ይሄን ይመስላል። እኔ አሁንማ እየጠየቅኩ ነው። ለምንድን ነው ሰዎች በዚህ ልክ? በእርግጥ እኔ አሁን የሚሰራ ሰው
ስሙ ይነሳል፣ ብዙ ሰው ስለሱ ሊያወራ ይችላል ብዬ ነው እንትን አድርጌ ስራመድ የነበረው። ግን አሁን ሳስበው ነገሩ ከልክ በላይ ሲሆንብኝ ምንድነው በጤንነት ነው የሆነ የማላውቀው ችግር አለ ብዬ ወደ መጠርጠር ገባውና እየጠየቅኩ ነው። አሁን ባለፈው እየጠየቅኩ ነበረ፣ ይብሉን እየጠየቅኳት ነበረ። ከምን አንጻር ነው ደረስክ እንጂ እንደዛ ብዬ እየጠየቅኳት ነበር። አሁንም መጠየቅ እንቀጥላለሁ። ለማንኛውም እኛ ወጥመድ ውስጥ አልገባንም። አንተ ነህ ማለት ወዳልሆነና ወደማይገልጽህ ወደማይመጥንህ ቦታ አውርደው ስምህን እያነሱ ያሉት። ለዛውም ነው በነገራችን ላይ እኛ ተሰዳቢዎች ናቸው ብለው የኛ ስምን ስለሚያጠፉ አንተ ደግሞ በዛ ስምህን ማበላሸት ስለፈለጉ ነው። በነገራችን ላይ እኔ እንደማውቀው እነሱ ጋር ስለሚገባ እነሱ ጋር ስለሚቀራረብ በቃ በዛ አድርገን ብንመታው ብለው ነው እንጂ ሌላ የተለየ ነገር ስላለ አይመስለኝም። ቅድም አሁን ነገ የሚሰራ ፖለቲካ ልስጣችሁ ሰዎች። አሁን እኔ ቅድም እንትን እያልኩ ነበርና እኔ እኔ ልቤ ያዘነባቸው ሰዎች 4 የሞቱ ሰዎች አሉ ብለህ ስትል ነገ ደግሞ መጥተው ስለኔ እንዳታወሩ ስለኔ ካወራችሁና ልቤ እንትን ካለባችሁ ትሞታላችሁ ብሎ ሲያወራ ነበረ ብለው ፖለቲካ ይሰራሉ። ታያላችሁ እንደዚህ አይነት ፖለቲካ እንደሚሰራ። ወይ ደግሞ እኔን ከሰሙኝ ያጥፏታል ገና እንትን ሳንል ተነቅተብናል ብለው ማለት ነው። እንደዚህ ነው የሚያደርጉት እነሱና በጣም ነው የሚያሳዝኑ። አሁን ሳስበው የሆኑ ሰዎች አይምሮ ውስጥ ዝምብላለው ሳይሆን እንዴት አድርገው ሲያወሩት ምናምን ኢማጂን ሳደርጋቸው አሳዘኑኝ ገና። ለማንኛውም ጥሩ ነገር ነው። እኛ በጣም ነው የምናከብርህ በነገራችን ላይ በዛ ልክ ከክርስቲያንም ከሙስሊምም ከየትኛውም እምነት ሆነው በጣም የሚወዱ በጣም የሚያከብሩ በጣም ትምህርቶች በነገር ላይ ምናልባት አንተ ራስህ እንዴት እንደምታየው አናቅም። እኛ ግን በጣም ነው እውነት ለመናገር ስላለህ ብቻ ሳይሆን በጣም ነው የምንገረምብህም የምናደንቅህም የምናከብርህም የምንወድህም። በጣም የሚገርም ተሰጥቶ የተሰጣ ሰው ስለሆንክ ከአንተ ደግሞ ብዙ መጠቀም ያለብንን ነገር ስላለ እንጠቀምብሃለን። ምንም አማራጭም ስለሌለን እሱን መጠቀም እንዳለባቸው ነው ካንተ የምንጠቁመው። እንድጠፋ አንፈልግም። በጣም ብዙ ነገር አለ። ሰዎችን የሰው ልጅ የሚባለውን በአጠቃላይ ሊጠቀም ይችላል ካንተና ይሄን ነው። ከዚህ አንጻር ነው፣ ሌላ ምንም የተለየ ነገር የለም። ተቀጥረው ነው ተከፍሏቸው ነው ምናምን ይላሉ። ምናልባት የኑሮ ችግር ካለባቸው እነዚህ ሰዎች ነገርን የሚያዩት በብር ብቻ ነው። ምንም ልናደርግ ደግሞ አንችልም። እኛ ደግሞ ሰርተን የምንበላ ሰዎች ነን። ከማንም ምንም እንጠብቅ ሰዎች አይደለንም። በቂ የሆነ ለራሳችንም ይሁን ራሳችንን ቤተሰቦቻችንን የምናስተዳድርበት ገቢ ያለን ሰዎች ነን። በቃ ይሄ ነው። እኛ ከማክበር ከመውደድ ያለፈ ምንም ነገር የለም ለማለት ነው ባጭሩ። ኡስታዝ አሰላሙ አለይኩም። ካልመለሰ ቀጥይ። እንትናቱ የኤርትራ ትሬን አትሁኝ፣ በከሰል የሚሰራ ባቡር አትሁኝ። ጥያቄ ነው፣ አትሄድብን። ቆይ አንተ ነው ያለ ካንተ ጋር ልጣላም። እሺ ኦኬ። አንድ ልጅ ጠይቂልኝ ብላኝ ነው እና አብና አላህ አንድ ናቸው ወይ ብላለች። እታች ናት ትሰማለች እንዴ? መቼ ነው ያለችሽ? አውርተውበት ነበር እኮ አሁን ጽፋልኛለች በውስጥም እና እታች ራሱ ጠይቂልኝ አለች። ራሱ አትግባ። ኖ አትፈራም። ትግባና ትጠይቀው። ሀያት ናት አይደል? ሀያት ነይ ሀያት ጊዜ ካለው ከተመቸው ሀያት ነይ። ሀያት ባለው ሌላ ሀያት ናትች። ኖ ሌላ ናት እንዴ? ሌላ ሀያት ናት፣ ያችኛው አይደለች። ኦኬ ሀያት የሚባል ሁሉ ጥያቄ ያለው። ኦኬ አስገባኝ። ኢትዮ የሚል ነው አንድ ቁጥር የሚጽፈው እሷ ናት። አይ ራሷ ስሟ ሀያት ነው፣ ግን ያችኛው አይደለች። ኦኬ እኔም ጋር ፈጅር ደርሷል። አሁን ሊሰግድ ነው ኡስታዝ፣ አዛን ይላል እነሱ ጋር ተጠብቅ። ይታለች በእናትሽ። እኛ እኮ
ትግባና ችግር የለውም። ሰው ምናልባት በመሀል እኮ ሊፈጠርበት የሚችል እኮ ጥያቄ እኮ ይኖራል። ገብተሻል? የሚመልስላት አይ እንትን ነው። አንድ ሰው ደግሞ ጥያቄ ከፈለገ ያው መጠየቅ እንትን ይላል። አዎ፣ ግን ገብታ ብትጠይቀውና ለምሳሌ በመሀል ደግሞ ሊነሳባት የሚችል እንትን ይኖራል፣ ጥያቄ ይኖራል። አዎ፣ ከዛ እሱንም መጠየቅ ነው ትችላለች። በቃ እሱን እንትን የምትለው ከሆነ አክብራው ወይም ፈርታው ከሆነ ትግባና እኛ ትጠይቀን። ያው አንድ ቁጥር ጽፋለች። እኔም እስከዛ ኡስታዝ እስከሚመጣ ልስገድ፣ አዛን ብሏል ፈጅር። እሺ አስታርቃቸው። ማንና ማንም አስታርቃቸው። ማንና ማን ላስታርቃቸው? ትውልድ ሁሉ እኔ ቆይ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። ቀጥል። አይ እኔ እንኳን ምንም ሀሳብ የለኝም፣ ለማዳመጥ ነው። ቅድም እህታችን ባነሳችው ኡስታዝ ወሂድ ቅድም የሆነ ወንድማችን ጠይቆ መልስ አላህና አብ አንድ ናቸው ወይ በሚለው መልስ ሰጥቶበት አልነበረም? ስለዚህ ግባና ሰጥቶበት ነበረ ብለህ ንገራቸው ብለው ነው። እሱ አላለም። አይ አላለም ነው ነበር አልነበረ። እሱ እህታችን አሰማችሁ ወይ በማለት ፈልጌ ነው። አልሰማችም ይሆናል። ምናልባት ካለ ምናልባት ለዛውም ከተመቸው ገብቶ እንትን ይላታል። ፕሮፋይል ግን ያፋልጉኝ እንትን ይመስላል። የእናትህ ነው የእህትህ ነው? አይደለም የልጅ ተው እንጂ የልጅህ ነው። አዎ ትልቅ ሰው ነው ማለት ነው። እኔ ትልቅ ሰው ነው። አፋልጉኝ ነው ወይስ የድሮ ፎቶ ነው? ስሙ ፕሮፋይሉ ስሙ ነው አይደለም። እኔ ሳየው ትንሽ ይመስላልና የለጠፍከውም ከታች የሆነ ጽሑፍ አለ አይታይም? አይ ነው እሱ የልጅ ፒክቸር ነው። ጽሑፉ ምንድን ነው? ጽሑፉ ጥሩነት ለራስ ነው የሚል ነው። ልጅህ ጥሩ ነው? እሱ አላህ ነው የሚያውቀው። ጥሩ እንዲሆን ካላወቅከው ታዲያ የልጅህን ፎቶ ለጥፈህ እንዴት ጥሩነት ትላለህ? ጋሼ ተው እንጂ ተው እንጂ እንከባበር እንጂ። እየተከባበርን ነው። ምን አደረኩ እኔ አሁን? ልጅ ጥሩነቱ እኛ እየሞከርን ነው። የውስጡ ደግሞ የሚያውቀው አላህ ብቻ ነው። አይ ጥሩ ነው ጋሼ። ለማንኛውም እድሜ ስንት ነው? እድሜ ያስፈልጋል? አይ ምን ችግር አለው ብዬ ነው። አይ ቲንክ አባትህ እሆናለሁ። ተው እንጂ 50 ምናምን ነው ማለት ነው። 60 ምናምን 40 ምናምን እንኳን አዎ ያው ባልከው በየትኛውም ባልከው ተስማማለሁ። 40 ብትለኝ 50 ብትለኝ 60 ብትለኝ አንዴ ያው ከተወደድን እድሜያችን መቀየር አይቻልም። እሱማ ልክ ነው። ግን መድረኩ ባታጣበብብን ግን ምን ይመስልዎታል ጋሼ? አሁን ለምሳሌ ወጣቶች አለን፣ ያላገባን አለን፣ ቁመን ይቀርናለን፣ አውዚ እዚህ ጋር ተስፋ ይቆረጣለን። መድረኩ ባይጣበብ አይ መውጣት ሳይሆን እኔ አሁን ጋሼ እኔ አሁን ሰዎች ከ40 በላይ የኖሩ ሰዎች በተሸምቀቀው መሞት አለባቸው እያልኩ ነው። በቃ ከዛ በላይ መኖር የለበትም ሰው። ከ40 በላይ ያው ራሱን ማጥፋት አለበት። 40 ከገባ መታነቅ ነው ያለበት። ያው እንግዲህ አንተ እንግዲህ እየዞርክ ነፍሳቸውን የምታወጣ ከሆነ እንደ መለከል ሞት አደግ ትችላለህ። በራሳቸው እጅማ እንዴት ነፍሳቸውን ያወጣሉ? ታንቀው ነው እንደ ሌሎቹ ማለት ነው። ላይቭ ከፍተው የታነቁ ሰዎች እኮ አሉ እኮ ቲክታክ ላይ። ኢንሻአላህ ወንድሜ አላህ ትዳር ካለያስ ካላህ ጥሩ ዘውጅ አላህ ይወፍቅህ።
መድረኩ እንዳልከው እንዳልይዝብህ በቃ አስወጣኝ። ስላስገባኸኝ አመሰግናለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱህ። እሺ እናመሰግናለን ጋሽ። እሺ እሺ 40 ላሁም ነው አለኝ አንድ ከታች 40 ሞልቼ አንተ ጋራ ምን እሰራለሁ እዚህ ጋራ? ቅናት እኮ ነው። አይ 40 ሞልቼ ምን እሰራለሁ እዚህ ጋራ አንተ ስታስበው እንዴ? 40 ሞልቼ እጃጃላለሁ እንዴ እዚህ ጋራ? ልጆቼን አቅፌ አልተኛም እንዴ? ይቀልዳል እንዴ? እንዴ ኑሮዬን አላጣጥምም እንዴ? ምን ነው እግሬን ሰቅዬ ሚስቴን ጋር እየተጫወትኩ ኑሮዬን እኖራለሁ ወይስ አንተ ጋር መጥቼ እድሜን እጨርሳለሁ? ምን አገባኝ? 40 ገብቼ ላይፍ ክሪፕት የሚጫጫለው እንዴ? ውሰደው አሁን ወደ ሌሎች ወስደህ አሁን ለጥፈው ይሄን አባባል አሁን ለምሳሌ እንዴ 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 ከባድ እኮ ነው። በልጆቻቸው ታፕታፕ እያስደረጉ የሚገቡ ሰዎች አሁን እኔ በጣም ነው የሚገርሙኝ። ለማንኛውም ሀያ ሰላም እንዴት ነው? አለን አለን ሰላም ነው አለን። ኦታዝ ወረዳ ጥያቄ ነበረኝና ያክስቴ ልጅ ክርስቲያን ነበረና ከዛ እሱ ጋር እያወራን ክርስቲያን አንተ ቤት ነው መሰለኝ ክርስቲያን ክርስቲያን ነበርና ያክስቴ ልጅ አይሰማ ያክስት ልጅ እሺ። አሁን እሱ ጋር እያወራን አላህ ማለት ሀብ ነው ብሎኝ እኔ ደግሞ እንደሱ የሚለው ቁርአን ሐዲስ አላገኘሁም ብየው አረቴ በዛ ብለዋል አለኝ በቲክቶክ ሲያወሩ ሰምቻለሁ ሲለኝ እኔ ያን ቀን ዝፋት ስታወራ ነው የሰማሁት እንጂ ሲቀጥል አላውቅም ነበርና ኡስታዝን ለመጠየቅ ነበረ። አይ ልጸልይ ብሎ ስለወጣ ምናልባት ሲመቸው ካለ ይመለሳል። ግን ጀነራል እኔ ልፋለም ቆይ አዎ አያስችልም አውቃለሁ። አብ ምን ማለት ነው ሀዩ? አይ በክርስቲያኖች ከሆነ አምላክ ነው ይላሉ። ምን አሳውቀኝ ያላቀ አይደለም ትርጉሙ አብ ምን ማለት ነው? አረኛ ለቀ ነሳውቀኝ ሳታውቂ ነው እንዴ ታዲያ? ግን ልጁ አብና አላህ አንድ ናቸው ብለው ሲነግርሽ ምን ይሁን ነው ያለሽ? አሁን እሱ ሲያስረዳሽ ምን ይሁን አለሽ? ማለት አብ ነው ያለኝ። እኔ ይሄንን ማርከው ያለኝ እኔ ደግሞ አይደለም አላህ አብ ተብሎ አይጠራም ነው ያልኩት እኮ። ስለዚህ አላህ ማለት አብ ስለሆነ መተሽ ክርስትና ውስጥ ደግሞ አብን ካመለክሽ አላህን አመለክሽ ማለት ነው አይነት ምክር ነው የሰጠሽ? አላህ አባት አይባልም። የኢየሱስ ክርስቶስ አባት ይባላል። እንደ አብ ነው እግዚአብሔር። እሱ ከምን አንፃር ነው እንደዛ ያለሽ ነው የምልሽ? እሱማ ያለኝ ክርስትና ላይ አብ የሚባለው አላህ የሚለውን ነው ያለኝ። እኔ ደግሞ አላህ አባት ብሎ አይጠራም ማለት ነው። ትርጉሙ ነው አላህ ማለት ሲተረጎም በአማርኛ አብ ማለት ነው ያለሽ? አይዋ አብ ብላችሁ ትጠሩታላችሁ አላህን። እኔ ደግሞ አብ ተብሎ አይጠራም ማለት ነው። አብ ማለት የኢየሱስ አባት ነው፣ ኢየሱስ አምላክ ነው ማለት። በነገርሽ ላይ ማንንም ሰው መጥቶ እኔ ሌሎችን ያስረዱሻል። ኪንግ የተመታህ ነህ ኪንግ አንተ ብቻ ነው ያገኘኝ። አንድ ሰው መጥቶ አምላክ አብ ወይም አባት ማለት መባል አለበት ብሎ ካለሽ በቃ ይሄ የአድሃሪያን አመለካከት ነው። በነገርሽ ላይ አባቶቻቸው በጦርነት የሞተባቸው ሰዎች የሚጠቀሙት እንትን ነው። አባት የሌለው ሰው ፈጣሪው አባቱ ሊያደርገው ይችላል፣ አባት እያለ ሊጠራው ይችላል። ፈጣሪ ግን አባት ለምን ይባላል? አባት ከሆነ ያጫምተን በቃ ልብስ ይግዛልን። እንደዛ ከሆነ አባት ሊሆን አይችልም። አባት ምን ሊሰራ ነው አባት የሚሆነው? ፈጣሪ ምን ሊሰራ ነው? ምን ሊያደርግለት ነው የሚወልደው? ሲጀመር አልወለደም እኮ። አሁን ኢየሱስ
ኦኬ እሺ ምናልባትም ሊመልሱ ፈልገው መሰለኝ የገቡ ልጆች አሉ ገብቶቻል ልጁ ጴንጤ ነው ኦርቶዶክስ ነው ሀዩ ጴንጤ አይደለም ኦርቶዶክስ ነው። አይ ኦርቶዶክስ ከሆነ እውቀት የለውም እኮ እህቱን ለመመለስ ፈልጎ ነው። በነገራችን ላይ እህቱ አሁን ገና 8 ቀን ከሆነ ተሰለመች እና እናታቸው ሙስሊም ናት። እነሱ አባታቸው ክርስቲያን ስለሆነ ክርስቲያን ሆነው እህቱ ሰልማለች እና እህቱን ለመመለስ ነው ለጥረት እንደዚህ የሚጣጣረው እና እኔ ጋር እየተጨቃጨቅ ነበር። ለዛ ነው እናት ይዘሽው እኮ ነው መምጣት ያለብሽ። አሁን ልጅቷ አይታለች ቲክታክ ትገባለች እና ወንድ ነው ቲክታክ ላይ ብዙም አይገባም። መግባት አለበት። አሁን እናት አባታቸው ምንድነው ሃይማኖታቸው ያልሽው? ክርስትና። እናታቸው ሙስሊም ናት፣ አባታቸው ክርስቲያን ነው። እንዴት ሆኖ? አባታቸው ሙስሊም አይ ክርስቲያን ሆና ነበር ያገባቸው መጀመሪያ ስንትታገባው፣ ከዛ ቤት ቆጣት ምናምን ተመለሰች። አዎ ከርስሳ ልጆቿን አፍርታ ተመለሰች። ልክ እንደ ሀቢባ ማለት ነው። ህዝቡ መከረኛ ነው። በቃ አያስችለውም እኮ በዚህ ጉዳይ። በቃ መውለድ ማለት ግዴታ አድርጎ የሚረዳ ህዝብ ነው ያለው እኮ። መውለድ ግዴታ አይደለም፣ በነገራችን ላይ ምርጫ ነው። ማግባትም ግዴታ አይደለም፣ ምርጫ ነው። በነገራችን ላይ በሃይማኖቶች መፍትሄ አለው ማግባት የሚባለው ነገር። አሁን ዝም ብሎ በቃ ልጅ ካልወለድሽ እንትን ትባያለሽ፣ በቅሎ ትባያለሽ አይነት ካላገባሽ እንደዚህ ትባያለሽ አይነት ሙድ ነው። ይሄ ድንቁርና ነው ወደዛ እንትን እንዲሆኑ የሚያደርጋቸው። እኔ አልደግፍ። የተለያዩ እምነት አማኞች ትዳር መስርተው ህይወት የሌለው ትዳር ነው የመሰረቱት በነገራችን ላይ። ከዛ በኋላ ልጆቻቸው በቀጣይ ህይወታቸው ምን ይሆናሉ የሚባለውን ግምት ውስጥ ያላስገቡ ሰዎች ናቸው እነዚህ ሰዎች። ዛሬን ብቻ የሚኖሩ ሰዎች ማለት ነው። ዛሬን ብቻ የሚኖሩ ሰው ደግሞ በጣም ትንሽ ሰው ነው፣ ጠባብ ሰው ነው። ትናንትን ትምህርት በማድረግ ዛሬን እየኖርክ ለነገ ደግሞ መንገድ እየጠረክ ነው የምትኖረው እያስተካከልክ እንጂ ዛሬ ብቻ የሚኖር ሰው በጣም ትንሽ ነው፣ እንስሳ ነው። እንስሳ ዛሬ በጣም ሆዱን መልቶ ጠግቦ ከተኛ በቃ ስለ ነገ አይጨነቅም። ስለዚህ የእንስሳ ኑሮ መኖር የለበትም ህዝቡ። በጣም ነው የሚያሳዝነው የሚገርመው። ገብቶሻል? እንደዚህ መሆን የለበትም። በቃ አሁን አክስትሽ ወለድ አድርጋ ተመለሰች። ልጆቿ ደግሞ በመሀል እየተንከራተቱ ነው እዚህ ጋር እንዳየሽው ማለት መከራቸውን እየበሉ ነው። ሰላም የላቸውም። እንቅልፍ እንኳን በስነ ስርዓት አይተኙም። እና ኢትዮጵያዊ ደግሞ እንደዚህ አይነት አስተሳሰብ ደግሞ ከብዙ ዘመን በኋላ ነው ምናልባት እንትን ካደረገው እንጂ አይለወጥም። ህዝቡ በጣም ተስፋ የሚያስቆርጥ ህዝብ ነው። በፍጹም ተስፋ የሚያስቆርጥ ህዝብ ነው። ደንታ የለውም እኮ አሁን ቲክታክ ላይ የሚሰጠው ዶክተር ምናምን ተብላ ደግሞ እንትን እንደምታደርገው ሴት የለችም። ባልዋን እየቀለበች አሁን እህቶቻችን እንዳያገቡ ፍቺው ባልሽ እንዳያገቡ እኮ አይደለም የፈተኑ እንኳን መፋታት አለብሽ እያለች ነው የምትመክረው። እንደዚህ አይነት ሴት ደግሞ አራያ ያደረጉ ሴቶች የእሷን ፈለግ የሚከተሉ ሴቶች ደግሞ በጣም ደግሞ ያሳዝኑት። አሁን ለምሳሌ የሆነ ሰዓት ላይ የእሷ አስተማሪ ነኝ የእሷ ምክር ሰምቼ ፍቅረኛ ይዤ ሃይማኖቱ ሌላ ነው ግን አሁን ደግሞ በቃ አንድ ልጅ ወልጃለሁ ችግር ውስጥ ነኝ ብላ እኮ የገባች እኮ እኔ ጋር እኮ መጣ ነበር እኮ የሆነ ሰዓት ላይ ታስታውስ ከሆነ የእሷ ፈለግ ተከተላ ማለት ነው። እኔ ትውልዱ እኮ በጣም እኮ ነው የሚገርመው። ራሱን የሚለውጥባቸው ሰዎች መጽሐፍትን ከማንበብ ይልቅ ህይወታቸውን ያለወጡ ሰዎችን በመከተል ገደል ይገባል። ይሄ ትውልዱ ከባድ ነው እና አያስችለውም። አበሻ እንደ ጉንዳን ልጆችን ካልረፈረፈ ሰው ከሰዋዊነት የሚወጣ ነው የሚመስለው። በቃ አንድ ወይ ሁለት ወልደ በስነ ስርዓት ማሳደግ ነው። ከዛ በላይ ምን ሊሰራልህ ነው? መረፍረፍ ትርጉም እኮ የለውም እኮ ልጆች መረፍረፍ። ማግባት የሚባለውም ሰላም ማታገኝበት ከሆነ አለማግባት ነው። በቃ ህይወትህን የሚበጠበጥ የሚረበሽ ከሆነ አለማግባት ነው። ማግባት ግዴታ አይደለም፣ ምርጫ ነው። መውለድም ምርጫ ነው። እኔ እንደዚህ አድርጌ ነው የምረዳው። ህይወታችሁ ምንድነው? ሃይማኖታችሁን መስዋዕት እያደረጋችሁ በሃይማኖት እናንተ ጋር የማይገጥም ሰውን ህይወት ጀምራችሁ ከዛ በኋላ ደግሞ እናንተ እኮ የፈለገ ልትሆኑ ትችላላችሁ። ልጆቻችሁ መጥተው የሚጠይቋችሁን ጥያቄ መልስ የላችሁም እናንተ እንደዛ የምታደርጉ ከሆነ ማለት ነው።
ሰው ሁሉ እንደዛ እየሆነ ነው አሁን። ሰው ማለት ሁሉም ሰው እንደዛ፣ አብዛኛው የሚዲያ ሰው እንደዛ እየሆነ ነው። ልክፍ ነው በስሜት የሚባለው ነገር። በቃ ስሜት አፍንጫቸው ላይ ነው አሁን ከራሴ ጀምሮ ማለት ነው። በጣም ከባድ ሁኔታ ውስጥ ነው የገባው ትውልዱ ማለት ነው። ትዳር የሚመሰርተው እኮ ቀዝቀዝ ለማለት ብቻ እኮ አድርጎታል እኮ። አሁን የምትቀዘቀዘው ደግሞ ከማንንም ሰው ብቻ ይሆን አይነት ፍቅር ካለ ምናምን የሚባል አሁን አዲስ አበባ አባባል አለ። ውሸት ነው። ፍቅር ካለ የሚባል ነገር የለም። ፍቅር ምንድን ነው ራሱ? በስነ ስርዓት ያልተረዱትና በስነ ስርዓት እንትን ሊያደርጉት የማይችሉ ሰዎች፣ ሊኖሩት የማይችሉ ሰዎች ፍቅር ካለ ሌላ ነገር ሃይማኖት አይገድበንም ምናምን። እንኳን ሃይማኖት ሌላ ነገርም ይገድባል። የአንተ የግል ጥቅምህንም ሊገድብህ ይችላል። በነገራችን ላይ እዛ ውስጥ ገብተህ አንተ ማትጠቀምበት ከሆነ ሰላም ማታገኝበት ከሆነ አለመግባት ነው። መስዋዕት የማይደረግን ነገር መስዋዕት አታድርጉ። ሃይማኖቶች ቀላል ነገር አይደለም። በነገራችን ላይ ብዙ ሰዎች የተሰዉበት ጉዳይ እንትን እኮ ነው። ሃይማኖት እኮ ነው። ትልልቅ ሰዎች የደሙበት እኮ ነው። ሃይማኖት እኮ ቀልድ እኮ አይደለም። በነገራችን ላይ እንዴ ሰዎች እኮ ልጆቻቸውን ትተው የሞቀ ቤታቸውን ትተው ትዳራቸውን ተበትኑ የተሰዉበት እኮ ነው። ሃይማኖት እኮ ቀላል ነገር እኮ አይደለም። አሁን እንደ ሃይማኖት ማለት በነገራችን ላይ እንደ ፖለቲካ የሆነ ሰዎች ከእረኝነት እንትና ምንድነው ጃኬታቸውን ደርበው የገቡበት እንትን አይደለም። እንደዛ አድርጋችሁ እንዳታስቡ። በጣም ከባድ ነገር ነው። እኔ ሃይማኖት ተቃውሞ ላደርግ አልችልም። ሃይማኖት በጣም አስፈላጊ ነገር ነው። የትኛውም ሃይማኖት ማለት ነው። በተለይ ደግሞ ለየት ብለው እንትን የሚባሉ ሃይማኖቶች አሉ። ስርዓት የሚባለው ነገር እኮ የምናውቀው እኮ ከሃይማኖት እኮ ነው። ሞራል ግንባታ እኮ የመጣው እኮ ከሃይማኖት፣ ከማንንም ቀድሞ እኮ የምናውቀው ከሃይማኖት እኮ ነው። አሁን ፈላስፋንን ኤቲስትንን ምናምን የሚሉ ሰዎች ሌላ ፍልስፍና ሊዘሩ የሚካከሩ ሰዎች አሉ እንጂ ሞራል ግንባታ የሚባለው ነገር በመጀመሪያ ይሄ ለሰው መኖር የሚባለው ነገር፣ ስለ ሰዎች መጨነቅ፣ ለሌሎች መኖር የሚባለው ነገር ቀድሞ የሰበከውም ያስተማረውም ሃይማኖት ነው። ስለዚህ ሃይማኖት ይሄ በዚህ ልክ እንትን አድርጎ መረዳት አግባብ አይደለም። አሁን መለኪያ ነው። ሃይማኖት የለኝም እኮ እኔ እኮ ምንም አልከተልም ምናምን ነገር ካለ አንድ ሰው ነቄ ነው የገባው፣ በቃ አራዳ ነው ምናምን እንደዛ አድርገው ነው የሚያስቡት። ለእኔ ግን ኋላ ቀር ነው። እውቀት ስለሌለው ስላላነበበ ነው። ዓለምን ስላልተረዳ ነው። ምዕራባውያን ስለማያውቃቸው ነው። ሃይማኖት ምንድነው? እምነት አልባነትን ገብቶ ስላልተሰቃየ ነው፣ ስለማያውቀው ነው። እንደዛ አድርጌ ነው የምረዳው። ምናልባት ሰው ካለ ሊያወራት የሚችል ሰው ካለ ሀያትን ያወራት። እኔ ግን ይህን ይመስላል። ጨርሻለሁ። ሀያት ነገራችን ላይ ከባድ ነው እና አላህ ይስጥርብስ። እኔ ብሰልምልኝ ደስ ይለኛል። ሁለቱም ያችኛዋ ሴቷን ሰልማድኛለች አልሐምዱሊላህ። እሱ ደግሞ በጥረት ነው በነገራችን ላይ እና እሱም ቢሰልምልኝ ደስ ይለኝ ነበረ። ኢንሻአላህ ወደፊት አስባለሁ። አንቺ አሁን እውቀቱ የለኝም ብለሽ ነው እየጠየቅሽ ያለሽው ወይስ እሱን ለሱ የሚሆን መልስ ነው እየፈለግሽ ያለሽው? ጥያቄሽ አጠያየቅሽ ለሱ የሚሆን መልስ ነው የምፈልገው። ለሱ የሚሆን ሪከርድ አድርጌ ልክለታለሁ በኢሞ። እሱ ብዙም አይገባም እንትን ላይ አምጪው ጉድጓድ ውስጥ ተቀምጦ ደግሞ ሴቶች ጋር ይተኛል። ኢትዮጵያ እኮ ነው ያለሁት። ይተኛል አይደለም አሁን ሳይሆን ሌላ ጊዜ አምጥተሽ የዳይኖሶር መርፌ መወጋት አለበት እንደዚህ አይነት ሰው እንጂ በውስጥ ለውስጥ እየርመጠመጠ ምን ይሰብካል? አምጪው የዳይኖሶር መርፌ ወግተው እንትን ያድርጉት፣ ይሰውት። ሌላ ጊዜ ማምጣት አለብሽ። እንደዛም አደርጋለሁ ካልሽም ምናልባት አንቺን ነው የሚመለከተው። ምንም ልል አልችልም። መልስላታለሁ። ሰው ካለ መልስልሽ። ሀያት እንዳለሽ ነው። እንዲህ ብሎ ካለሽ ወይ ልጁን ማምጣት ነው ወይ እሷን። እሷ ጋር ችግር የለም ካልሽ እሱን መምጣት አለበት። አሁን ጥያቄ አይደለም የጠየቀሽ አይደል? እንዲህ ብሎ እሷን ሰልማለችና እህቱ እንደመመለስ ነው እንደዚህ እያለ ያለው ካልሽ፣
ስለዚህ አንቺ እንደዚህ ብሎ ያለው እሱ ከምን አንጻር ነው? ይቀላል እኮ ነው ሲጀምር። በስም ደረጃ ከሆነ አላህ አባት አይደለም። አላህ ለራሱ ስም ሰጥቷል። ኢነኒ አነላህ ላኢላሃ ኢላ አና ከዛስ ፈዕቡድኒ ፈተቁን ነው ፈተቁን እኔ አላህ ነኝ ከኔ ሌላ አምላክ የለም ፍሩኝም ማለት። ከዛ ቀጥሎ ምን ያለው ወአውሳ ሰላትንም ስገድ ይላል። ስለዚህ በስም ደረጃ ከሆነ አይደለም። አላህ አላህ የአላህ የስሙ ትርጓሜ አብ ከሚለው ጋር ስለማይገናኝ ማለት ነው። ፕሮፐር ነው ኢንቪዚብል ዜር ኢዝ ኖ አናዘር ኦንሊ ኢሞርታል እያለ ነው የሚሄደው። ስለዚህ የአብና የአላህ ትርጉም በስም ደረጃ አይገናኝም። ከዛ በምንነት ከሄደ ከተባለ ደግሞ ቀላል ነው። ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ይላል። አይወልድም አይወለድም ማለት። ከዛ አብ ወይም አባት ሲባል ግን የግድ የሚወልድ ነው። ስለዚህ በሁለቱም አያስኬድም ነው። ግን ክርስቲያኖች አብ የሚሉት እኛ አላህ የምንለው አንዱን ፈጣሪ ነው ወይ ከተባለ አዎ፣ ግልጽ ነው። ከዛ ስያሜውና ባህሪያቱ ግን አይገናኙም። አንድ አምላክን ለመግለጽ ይጠቀሙበታል ወይ አብ የሚለውን ከተባለ ግልጽ ነው ወይስ አልገባሽ? የጌታ ሰው እነሱ አንድ አምላክ አብ ወልድ መንፈስ ቅዱስ ብለው ነው የሚያምኑት። እነሱ በእነሱ እምነት አንዱን አብን ብቻ ቢሆን ነጥለው ኢየሱስና መንፈስ ቅዱስን ቢያስገባው፣ ግን እነሱ አብ ወልድ መንፈስ ቅዱስ ብለው አንዱን አምላክ ነው የሚሉት። ታዲያ ምን አገባኝ ስለሱ? አላህ አብ ነው ወይ እኮ ነው ጥያቄ ይሻላል። አዎ፣ ግን ለምን መሰለህ ጀነራል እንደዚህ ያልኩት እዛ አሁን እነሱ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላሉና ያንን ነው እነሱ እያነሳ ያለው ገባክ? አብ ወልድ መንፈስ ቅዱስ አብ ነው የሚሉት እነሱ ያንን ነው። አብ ወልድ መንፈስ ቅዱስ እነሱ እንደዛ ነው የሚሉት። እንደሱ እንደዛ ብሎ ነው የሚሉት። አቀላቀልሽው። ቆይ እንጂ ኦፍቲ አንዴ ረጋ በይ። አሁን አብ ወልድ መንፈስ ቅዱስ አይደለም ልጁ የተናገረው አብ ስለተባለው ስለ ብቸኛው ስለ አንዱ አካል አይደል? ስለዚህ ያ አብ የተባለው አላህ ነው ወይ ነው አይደል ጥያቄሽ? እነሱ ፈጣሪ የሚባለው አብ ወልድ መንፈስ ቅዱስ ነው።